አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ? ውዴ ቻናሌ ቤተሰቦች ደህና ናችሁ? እኔ ያለው አልሐምዱሊላህ። ብቅ አልኩላችሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቪዲዮዬን እስከ መጨረሻው እዩልኝ እላለሁኝ። አይጎዳችሁም፣ ሰብስክራይብ አድርጉኝ ማለት ነው። ብዙ ልጆች አረብ ሀገር ስለመጣን የተለወጥነው ነገር አለ። እርግጥ ነው እውነታቸውን ነው። እዚህ ጋር ደግፋቸዋለሁኝ። አረብ ሀገር ዱባይም ይሁን ሳውዲም ይሁን የትም ይሁን መምጣት ማለት በጣም ጥሩ ነው። ሰውነትን ያስተምራል። በቃ በዲናችን ጠንካራ ታልሆን ጠንካራ እንሆናለን። በቃ ብዙ ነገር ያሳውቀናል። ብዙ ነገር ማለት ነው። ትንሽ ችግሩ ምንድነው? ጤና ላይ ትንሽ ችግር ያመጣል አንዳንድ ሰው ላይ ማለት ነው። ያው እኔም ጋር ስላለ ብዬ ነው። ብዙዎች በሰላም መተው በጤና መተው ጤና የሚጎለው ነገር አለ። ይሄ እንዳለ ሆኖ ግን አረብ ሀገር መምጣት ማለት ሰው በቃ ሙሉ ያደርጋል። ሚዲያም ስለምንከታተል ይሁን ብቻ አላቅም፣ ሰዎቹን እያየን ይሁን ብቻ አላቅም፣ ብቻ ሰው እንሆናለን። እዛም ሆነን የምናስበውና እዚህ መተን የምናስበው አንድ አይነት አይሆንም። በቃ የሆነ ሙሉነት ይሰማናል። የተለያየ ሰው ስለምናይ ይሁን ሚዲያ ላይ እንደዚህ ሚዲያ ስለምንጠቀም ይሁን ቲክቶክ ላይ ብዙ የተለያዩ ማህበራዊ ሚዲያ ስለምናይ ይመስለኛል እና በቃ ሙሉ ሰው ያደርገናል። ታውቃላችሁ አሁን ኢትዮጵያ እኮ እዚህ የኖረ ሰው ለትንሽ ጊዜ ለአንድ ወር ምናምን ከኢትዮጵያ ያለ ሰው ጋር አይግባቡም በሀሳብም በምናምን። ከዛ ከአንድ ወር በኋላ ይቀላቀላሉ ምናምን በቃ ወደዛው ወደ ነበሩበት ይደባለቃሉ ማለት ነው። ከዛ በፊት በነበራቸው ባህሪ በዛው ይቀጥላሉ ማለት ነው። እኔ ግን እዚህ መጥቼ ያተረፍኩት ነገር የለም። እውነት ለመናገር እኔ እዚህ መጥቼ ያተረፍኩት ነገር የለም። ብር ነው፣ እሱን አልቆጥረውም። ምክንያቱም እኔ ኢትዮጵያ እያለሁኝ በቃ ጤነኛ ነኝ፣ እንደፈለግኩ በዛ በዚህ የሚሄድ ልጅ ነኝ። እዚህ ከመጣሁ ግን ብዙ ነገር ያጣሁበት አለ። ግን አልሐምዱሊላ እንደዚሁም ሆኔ ግን ለማኝ አይደለሁም። እንደውም ሰጭ ነኝ እንጂ ለማኝ አይደለሁም። እየሰራሁ ነው የምኖረው አልሐምዱሊላ። ከዚህም በኋላ ደግሞ የተሻለ ነገር ይመጣል ብዬ አስባለሁኝ። አረብ ሀገር መምጣት በጥቅሉ በአጠቃላይ ሰውነትን ያስተምራል። በቃ ብዙ ልጆች አሁን እኔ እዚህ የመጡ ልጆች ብዙ የተቀየሩ ልጆች አውቃለሁ። ለምሳሌ ብዙ ሁለት ልጆች 3 ልጆች እንደዚህ ተደባልቀን እያወራን ነበርና ስለ እስልምና ለራሱ ቁርአን ምናምን ማለት ነው ምንም በቃ መፈጠሩንም ለራሱ የማያውቁ ከገጠር የመጡ ብዙ ሁሉንም ነገር የማያውቁ ልጆች ነበሩ። እዚህ ከመጡ በኋላ ግን እነሱ አይደሉም ሌላ ናቸው። በቃ በጣም ይጠቅማል። ገንዘቡ ባይያዝ እንኳ የሆነ እውቀት ወይኔ ሸፍሬ ደግሞ የሆነ እውቀት ይገኛል። በቃ ይሄ ነው እንግዲህ የስደት ትርፉ ይሄ ነው። ሌላ ምንም ትርፍ የለውም። ገንዘብ ነው፣ ገንዘቡም አይቀመጥም። ጤና ነው፣ ጤና የሆነ ቦታ ላይ ጤናንም ይመታል። ብቻ ከተማሩበት እውቀትን ይሰጣል፣ ከተጃጃሉበት ጅልነትን ይሰጣል። አበቃ እዚህ ሀገር ላይ። ምክንያቱም ስራ ጨርሰን ስልክ ላይ ነው። ስልካችንን ካልተጠቀምንበት ከተጃጃልንበት መጃጃልን ይሰጠናል ማለት ነው። ስልካችንን ተጠቅመን ደግሞ የሆነ ነገር ከሰራንበት እንጠቀማለን ማለት ነው። ወይም የሆነ ነገር ከተማርንበት እውቀት እናገኛለን ማለት ነው። እና እዚህ አረብ ሀገር ላይ መምጣት በቃ እኛ እንዳስኬድ ነው። ዱርዬ ከሆን ዱርዬነትንም ይቀበላል። አደበኛ ከሆነ አደበኛነታችንን ኢትዮጵያ የነበረን ባህሪ ሊኖር ይችላል። እዚህ ጋር መተን ግን ኢትዮጵያ የነበርንበትን ባህሪያችንን በቃ ሙጥጥጥ አድርገን የምንጥልበት እንደ ሕፃን ልጅ የምንሆንበት ነው። ምክንያቱም እዚህ ጋር መተን ስራና ስራ ነው። ከማንም ጋር አንገናኝም። በቃ መሽቶም ስራ ነው የምናስበው፣ ነግቶም ስራ ነው የምናስበው። ከማን ጋር እንገናኝ፣ ከማን ጋር አንጃጃል። በቃ ንጹህ ሰው ሆነን
ከዚህ በኋላ መቀጠል ይቻላል ማለት ነው። መበላሸትም ከፈለግን ደግሞ መበላሸትንም ይሰጠናል ማለት ነው። እኛ እንዳስኬድ ነው እዚች የትኛውም ሀረብ ሀገር ላይ የምንመጣ ልጆች በቃ እኛ እንደሰጠነው ነው፣ ጊዜያችንን እኛ እንደተጠቀምንበት ነው። 2 ዓመት ሊሆን ይችላል፣ 4 ዓመት ሊሆን ይችላል፣ 6 ዓመት ሊሆን ይችላል። ይሄንን ዓመት ግን እኛ አጠቃቀማችን የኛ ነው የሚወስነው። ከተጃጃልንበት ጅልነትን ይሰጠናል፣ ከተማርንበት እውቀትን ይሰጠናል፣ ከሰራንበት ደግሞ ተግባርን ማደግን ይሰጠናል ማለት ነው። ብዙ ልጆች አሁን ዩቲዩብ ከዚህ በፊት እኔ ከመጣሁ ጀምሮ ለራሱ አሁን ድረስ ዩቲዩብ ይሰራሉ። አሁን ድረስ ማለት ነው። እነዚህ ምን ይባላሉ? ጠንካራዎች ይባላሉ። እኔ እንኳ አሁን ነው የጀመርኩት እንጂ ሰነፍ ነኝ። ዝም ብዬ አወራለሁ እንጂ ሰነፍ ነኝ። ይሄን ያህል ጠንካራ አይደለሁም። ግን ብቻ በአጠቃላይ በቃ እንዳስኬዱት ነው የሚሄደው። እንደኛ ባህሪ ነው የሚሆነው። ሁሉንም መቀበል ይችላል። እኛንን ተጠቅመን ጊዜያችንን ማሳለፍ ያለብን። ጊዜው ይሄዳል። እኛ ግን ሳንጠቀምበት እድሜያችን አለ፣ ብዙ ነገር አለ። ምንም ሳንጠቀምበት እዚህ ጋር አሁን አይገርመንም። እዚህ አሁን ሰው ቤት በተሟላ ህይወት በአንዱ ቤት እየኖርን ስለሆነ አይገርመንም። ግን ነገ ሄዴን ኢትዮጵያ ውስጥ ገብተን እዚህ ያሳለፍነው ስናየው ስልክ ያየንበት የአንዳንዱ ቪዲዮ እያየን ሰዓት የጨረስንበትን ወደኋላ ስንመለስ ያኔ ግን ያናድድን ይመስለኛል። እኔ ሳስበው ያናድድን ይመስለኛል። እኔ አሁን ለራሴ እናድዳለሁ። ለምን ያለፈኝ ዓመት አሁን እኔ በገንዘብ ሊሆን ይችላል በምን ወደኋላ ተመልሼ ሳስበው ቦግ እላለሁ ማለት ነው። በጣም ነው የምናደደው። ነገም ደግሞ ኢትዮጵያ ገብቼ እዚህ ያልተጠቀምኩበት ሰዓቴን ወደ ኋላ ተመልሼ ሳስበው በጣም ያናደኛል ብዬ አስባለሁ። ሁላችሁም ጋር ስሜቱ ይኖራል ብዬ አስባለሁ። እና ጊዜያችሁን ተጠቀሙበት ለማለት ፈልጌ ነው። ሰላም ቆዩልኝ። ላይክ፣ ሸር፣ ሰብስክራይብ አይለያችሁ።